በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ። እንኳን አብሮ ደስ አለ ማኒ። እስቲ የእስር ቤት ቆይታን በጥቂቱ አጫውተን። እስር ቤት እንግዲህ 20 ዓመት ነው የቆየሁት። 20 ዓመት በጣም ረጅም ዓመታት ናቸው። ብዙ ነገር ነው የተማርኩበት ማለት ነው። ጭራሽ ለጠላቴም ቢሆን ማለመኘው ቦታ ነው። 20 ዓመት ማለት በጣም ረጅም ጊዜ ነው። እና ስትወጣ እንዴት ነው ነገሮች ግራ አላጋቡህም? አዲስ አልሆነብህም? አይ ምንም አይነት ነገር አዲስ አልሆነብኝም። ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን። ስለዚህ ምንም ነገር አዲስ አይሆነብህም። ከጊዜው እኩል ነው የምንራመደው። ባለሱቅ አቤት፣ ፖፖቲን አለ። ሄሎ ጓደኛዬ፣ ይቅርታ አድርግልኝ እባክህ፣ ሰርግ ላይ መድረስ አልቻልኩም። ይቅርታ አድርግልኝ። ኧረ ምንም አይደለም፣ እንኳንም አልመጣ። ሙሽራ እኮ በሰርግ ይንቀርጂ። አይዞህ ጓደኛዬ፣ ለአንተ ያላት መቼም አትቀርም። እሺ አይዞህ። በዘራችን የሌለውን ሱስ አባታችሁ ጠጥቶ መንገድ ላይ እየወደቀ አታስብል። ይኸውልህ የእናቴ ዘመዶች ጋር ነው የምንሄደው። እንዲህ ብለህ መጠጥ እንዳቀምስ አልቀምስ። ቴብሉ ላይ ቢደረደር መጠጥ ከውጭ አንቀምስ አልቀምስ። እሺ እሺ፣ አደራ እንዴት ብዬ አልቀምስ። አንድ ተስማማ? ተስማማ። አደራ አደራ። አፈር ያስጠጣ አፈር ያስፈላ ሱራማ ጋዴም አፈር ያስጠጣ መጨረሻ የሆነ እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው። ማታ እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በር። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ምርጥ ክላስ ነው የሚሆነው። ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድር ውሃ። ምንድነው ጋሽ ብር ናቸው ከጂው ጋር ከሰው ጋር ጋሽ ብር ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በሁለት ዓመት ቅንጥ ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ለልጅ ልጆች ቅርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው ማለት መጣሽልኝ። ሃፒ አኒቨርሰሪ። ከተዋወቅን እኮ 3ኛ ቀን ሆነን። እሱማ አዎ፣ ግን በሶስት ቀን ውስጥ በጣም ፍቅር ነው የሰጠሽ። እናቴ ያልሰጠችኝ። ታገቢኛለሽ? አንተ ተነስ፣ ሰውዬ ነው ተነስ። አታገቢኝ? ንፍጣም ስታስጠይ ጭራሽ ይርዛት ምንቱ ነው። ሄሎ ማሪ ነይ፣ ተቅማጥ ይዞኝ ሂጂ ይኸውልህ ምንም አይነት ድራማ እንዳትፈጥር ይደረጋል። እስከሞልቶታል ተናጽናንትን ውልቅ ነው አለቀ። በቃ ከሄደ ተሰማ እኛ ሳንሰማ ተሰማ በስም ብርሌ ሰይሜ ሳበቃ አድርጌ ልሾም የቤት ሻለቃ ሄድክ በቃ ተሰማ ተሲቆ አይተሰማ ምን ነው ባዶ እጅህን አንዴ ብትነግረኝ ቴካዌ ማቲዝን ተዚህ ጥርምላኔ ያበር ልብላ ተዚህ በቃ ተዚህ ምርጥቲ ስማ ቤተሰቦቹ ናቸው ተወቃሽ ታውቃለህ። እነሱ ናቸው ገፍተው የገደሉት። ተጠያቂ ያለኝ እነሱ ናቸው። ስላገኝ ያ ደጅም ሎሪ አቱ ወንድሜ ያሳዝናል። ተሰማ ይኸውልህ ጠጅ ቤት ተሻለ የሚባል ጠጅ ቤት አለኝ። እኔ 15 ዓመት ከስተመሪ ነበር፣ ቋሚ ከስተመሪ። ምን ታረጋዋለህ? አንድ ተማርኩ በገዛ እጁ ያስተማረው ወንድ ልጅ ነበረው። ተማርኩ የሚል ዶክተር ጠጅ ከልክሎታል እንዳይጠጣ ብሎ ለአንድ ሳምንት የኔ ጠጅ ቀረበት። ሄዶ ደግሞ አይመለስበት አይዞህ ያሳዝናል አይደል? አባ ወይኔ ነበር በገዳይ ተወከስኩልኝ ነበር። በገዳይ ተወከስኩልኝ አባ። አይሆንም። እቺን ብቻ አሳልፊኝ እንጂ ነው ወጥቼ ከላይፍ ከህይወት ይማራል። እቺን ብቻ አሳልፊኝ። ይኸውልህ አሁን ባዮሎጂ ወይ ኬሚስትሪ ቢሆን ኖሮ ማርክ ጨምሬ አሳልፈን ማለት ግን ይሄ ቴክኒክ እና አይሆንም። አንተ እኮ ብሎኬት ደርደር ስትባል እኮ ያለ ሲሚንቶ የደረደርክ ሰው እኮ። እሺ እሱ ይሁን ብዬ ላሳልፍ ስሞክር ቡካብ ካስተባል ያለ ሲሚንቶ አቦካተ ቀጠሩን ብቻውን አይሽ መጣሽልኝ። ሁለቱም ላይ ምንድነው የተሳሳትኩት? ሲሚንቶን ብቻ ነው የረሳሁት። እኔ ይኸውልሽ እንዲህ አልጨቃጨቅሽም ነበር። የምወደው የአባቴ ሙያ ስለሆነ ነው፣ እንደ አባቴ መሆን ስለምፈልግ። ታዲያ አባቴ ያኔ ግንበኛ ሲሆን እንደ ዛሬ ቴክኒክና ሙያ አልተማረም፣ እንዲሁ በልምድ በዘፈቀደ ነበር። የመጀመሪያ ቤቱን ሲገነባ ለሁለት ባለ ትዳሮች ከነሶስት ልጆቻቸው ገንብቶ አስረከበ። ለሊት ላይ ገብተው በተኙበት የመጀመሪያ ቀን ከባድ ዝናብ ጣለ፣ ጎርፍ ይዟቸው ሄደ። አለቁ ምን ረሳ መሰለሽ? አባቴ ለካ ብሎኬቱን ብቻ ነበር የደረደረው፣ መሰረት አልነበረውም ቤቱ። ይዟቸው ሄደ። ሞቱ። ግን
የሄዶ ሄደ ከሄዶ ይልቅ የመጣው ይበልጥ አይደለ? አባቴ ምን ሆነ? ከስህተቱ ተማረ። እኔ ነኝ ያለ ግንበኛ ሆነ። አክስቴ እኔ ነኝ ያለ ሼፍ ነበረች። በሰዓቱ ለአንድ ወታደር ካምፕ ምግብ ብታበስል ገባች። ምንም የምታውቀው ነገር የለም እኮ። ከዛ የሆነች ነገር አበሳሰለች ምናምን ለመኮሮኖቹ ይቅራ ተባለ። ለሶስት መኮሮኖች በጣም የሚገርምሽ ሰራራች። የሆነች ዱቄት ነገር ስታይ ሶስ መስሏት አነሳችና ጨመረችበት። ሲበሉት ጣፈጣችሁ። ግን ያ ሶስ የመሰላት ነገር የአይጥ መርዙ ኖሯል። ሶስቱም መኮንኖች ሞቱ። ከ60ዎቹ ምሁር እኩል እሷን ልትገደል ስትፈልግ ነበር ለ61ኝነት። ስለዚህ አንተም እንደ ቤተሰቦች ሰው ከጨረስኩ በኋላ እማራለሁ። ምን ችግር አለው? እኔ ቀና ልል አንዱ ቢሰዋ ምን ችግር አለው? እኛ ሀገር ደግሞ ታውቂያለሽ ከፍ የሚባለው በመበላላት ነው። አይሆንም ማለት ነው። ሄሎ፣ አቤት። ወይኔ ተውላ ጠግስ እንዴት ነሽልኝ? የኔ ተውሳ ከግስ አንተ ነህ እንዴ? አዎ፣ ምንድነው ስደውል እኮ ስልክ አታነሽም። ደጅ አስጠናሽ። ቃል አጋለሁ። ደጅ አስጠናሽኝ። ይሄ ነገር እማሪያዊ ፍቺ አይደለም፣ ተሳስተሻል። ፍካሪያዊ ፍቺ ነው ያለው። በቃ ሰው መሳሳት አይችልም። ቀልዱን ተይውና ግን ማለት ነው መች ነው እኔና አንቺ እንደ ሆሄያት ማለትም እንደ ቃላት የምንሰባጠረው? ድርብ ሰረዝ። አንድ ቀን መሰባጠራችን አይቀርም። የኔ ተውሳከ ነጠላ ሰረዝ ካልሽሽ የኔ ስንኝ ስልሽ ባይዘውል ይሄ ቃል ሰምና ወርቃለሁ። አረ የለውም ግስ እኮ ነው እንዴ? ኖ ሰምና ወርቃለሁ። እንደውም ቅጣትሽ ነው ዛሬ ስልክ ስላናነሳሽ ነገ የዚህን ቃል ሰምና ወርቁን አውጥተሽ ትነግሪኛለሽ። ውይ የኔ ተውሳከ በእናትህ ተው። በቃ እንዴ በቅንፍ ውስጥ አስቀምጫለሁ እኮ እኔ በቃ። አረ በሆሄያት ይዤሃለሁ። ተውን ያልችልም እንዴ? በቃ አሁን ስራ ላይ ነሽ መሰለኝ። ነገ ደውልሻለሁ። እሺ ቻው። 4 ነጥብ። ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይቻል አታውቅም? ወይ ሰር ወይ ምንድነው የኔ መኪናው? ማናንተ ሰር ዲያስፖራ ነው ምንድነው እንደዚህ ከነው ተች ምንም ያስፈራው እስቲ ቁጭ አድርገው ነው እያሳጠርኩ ነው። ምንድነው የፈለከው? ለምንድነው መኪና እዚህ እንደማያሳጥር እንደማይቻል መንገድ ላይ ውሃ ማፍሰስ በህግ ያስቀጣል። ቅጣት አለው። ትቀጣለህ። 8,000 ብር ነው ቅጣት መንገድ ላይ ውሃ ማፍሰስ። ገንዘብ ሆነ ነው። ስማ let me tell you something 8,000 ብር እኔ አራስ ይሉ ሰጠስ እዚህ ጋር ቶቶ ጻፋ አትከል አይደል ህጉ ነው። እኛ እኮ ይኸው በዚህ ደመና እንደዚህ ፀሐይ ቀኑ ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ነው ህጉ። አይሱስ በሱ ነጋገር ና ሻይ ቡና እንበል እንጠጣ። እኔ እኮ ለራሳችሁ ብዬ ነው በሁለት ተጎለጡ ብዬ እንጂ ደስ ብለኛል። መጀመሪያም ሳይ ደስ ብለኛ ልክ ነህ ስለሆንኩ ነው እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8,000 ከዛ መኪናው ወረዳ ይታሰራል። እንግልት መከራ ነው የሚደርስ አንተ ብዬ አንተ መጽሐፍ ለምዳል መሰለኝ ዝም ብለህ እጅ ወደዛ ይመራል። ለራሳቸው ተላይ መጣ አመራር ነው እንደዚህ ስትንገላቱ ሳይ ከምትጉላ እኔ ህዝቡ ልማት እንዳይደናቀፍ ነው። ልክ ነህ አንተ። እነዚህ ሾች ድረስ ይሞታሉ።